ዶክተር ሳሙኤል እናመሰግናለን። እንግዲህ በዛሬ የተመልካቾቻችን የምናስከነዝበው ትራማዶል ምንድነው፣ ምን አይነት ጉዳት ያደርሳል፣ ምንስ ማድረግ አለብን በሚለው ዙሪያ ነው የምናወራው። እንግዲህ ዶክተር ትራማዶል ምንድነው ከሚለው እንጀምር። ትራማዶል ለማስታገሻነት ከሚሰጡ መድኃኒቶች ውስጥ አንደኛው ነው። መድኃኒቱ በዋናነት ኦፖይድ ብለን ከምንጠራቸው የመድኃኒቶች ግሩፕ ውስጥ ነው የሚገኘው። በዋናነት ደግሞ የተመረተበት ምክንያት ህመምን ለማስታገስ ወይም ደግሞ በተለያዩ የህመም ሁኔታዎች የሚፈጠሩ ጽኑ የሆኑ ውስጣዊ ህመሞችን ለማስታገስ ተብሎ የሚሰጥ መድኃኒት ነው። በዋናነት እሱ ነው፣ ኦፖይድ ግሩፕ ነው። መድኃኒቱ ጥቅሙ ያለብንን ህመሞች እንድናቆም እንደ ማስታገሻነት የሚወሰድ ማለት ነው። ትራማዶል ሱስ ይሆናል ወይ? አዎ፣ ምንድነው እንዳጠቃላይ ሱስን ስናይ ሱስ ምንድነው የሚለውን መጀመሪያ ክሊል ለማድረግ ያክል አንድ ነገር ሱስ ነው ስንል መገለጫ የሆኑ ነገሮች ይኖሩታል። ስለዚህ እነዛ ነገሮች ምንድን ናቸው? በዋናነት ያህን ነገር ለመጠቀም ደጋግሞ መፈለግን መሰረት የሚያደርግ እንደገና ደግሞ ስንጠቀመው የሚያመጣብን ሳይኮሎጂካል ሊሆን ይችላል ወይም ደግሞ ባዮሎጂካል ይሄ አካላዊ የምንለው ለውጦችን ጭምር የሚያካትት ሊሆን ይችላል። ሌላው ደግሞ ማቆም እንኳን ብንፈልግ ለማቆም የምንቸገርበት፣ አራተኛው ደግሞ በፊት እንወስዶ የነበረው መጠን አሁን ላይ ስንወስደው ደግሞ ለዛ ነገር ደስታ ለመፍጠር ወይ ደግሞ የምንፈልገውን ውጤት ለማምጣት፣ እነዚህ አራት ነገሮች አንድ ነገር ሱስ ነው ለማለት ሊጠቅመን ይችላል። ወደዚህኛው መድኃኒት ደግሞ ስንመጣ ትራማዶል የምንለው ወይም ደግሞ ለህመም ማስታገሻነት የምንሰጠው ይሄ ኦፖይድ ከሚባሉት ግሩፖች ውስጥ የሚገኘው ሱስን ሊያመጡ ይችላሉ ከሚባሉ ዝርዝሮች ውስጥ አንዱ ነው። ተማሪዎች ወደ ትራማዶል ተጠቃሚነት ማለትም በትራማዶልን ተደጋጋሚ ወስደው ወደ ሱስ ውስጥ የሚገቡት በምን መንገድ ነው? ተማሪዎች እንዴት ነው ወደዚህ ሱስ የሚገቡት የሚለውን ማየት ያስፈልጋል። ያው ብዙዎቹ ለሕክምና እኛ ጋር ስለሚመጡ በአንድም በሁለትም በሶስትም ምክንያቶች ወደዚህ ነገሮች ሊገቡ ይችላሉ። አንደኛው ነገር መድኃኒቷን ታሞ በሆነ አጋጣሚ ሕክምና ሄደው ለምሳሌ አደጋ ደርሶባቸው ሊሆን ይችላል፣ ከባድ የምንለው ህመም ደርሶባቸው ለሱ ማስታገሻነት እየወሰዱት ይጀምሩታል። ከዛ በኋላ የሚሰጣቸው ፊሊንግ ጥሩ ሲሆን በዛው ይቀጥሉታል። ሁለተኛው ደግሞ አሁን ላይ ግሎባላይዜሽን ስለሆነ ዓለም ወደ አንድ መንደር እየመጣች ስለሆነ የተለያዩ የኢንተርኔት ቪዲዮዎችን በሚያዩበት ጊዜ ሌሎች ሀገሮች ላይ ይሄ ኦፖይድ የምንላቸው ትራማዶል ኦፖይድ ከሚባለው ግሩፕ ውስጥ ነው፣ ግን ጠንከር ያሉ ደግሞ ኦፖይዶች አሉ ተመርተው ለመዝናናት ብቻ ለሪክሬሽናል ብቻ የሚመጡ ማለት ነው ህገወጥ የሆኑ ድረጎች አሉ። የዛ ግሩፕ መሆኑን ንቃተ ህሊና እየጨመረ ስለሚመጣ አሁን ኢንፎርሜሽን ያለንበት ዓለም በቀላሉ አክሰሰብል ነው። ስለዚህ ከሱ ነገር አንጻር ሰዎች በቀላሉ ከኢንተርኔትም ዳውንሎድ አድርገው ሊያዩ ይችላሉ፣ ሌሎች በፊልሞች ላይ ሊያዩት ይችላሉ፣ በሙቪ ሊያዩ ይችላሉ። ስለዚህ እየተወራረሰ ይመጣና ከጓደኛ ከሌሎች ሰዎች ጋር ማየት ይጀመራል ማለት ነው። ስለዚህ ይሄን ነገር መውሰድ ደስታ እንደሚፈጥር፣ ይሄን ነገር መጠቀም ራሳችን ውስጥ ደስታ እንደሚያመጣ እያሰቡት ባልተጠቀሙት ሰዓት ደግሞ በጣም መደበር ስለሚኖር ዘና እንበል ፈታ እንበል እየተባለ ወደዚህ ነገር ውስጥ ይገባል ማለት። ስለዚህ አንደኛው የጓደኛ ተጽዕኖ ነው ማለት ነው። እነሱን በደንብ መነሻ ምክንያቶችን ማወቅ ጥሩ ነው ብዬ አስባለሁ። ለምን ስናክምም በኋላ እሱም ብቻ አይደለም የምናክመው ወይም ደግሞ የዚህ ሱስ ተጠቂ ብቻ ሳይሆን የምናክመው በዙሪያ ያሉትን ሰዎች የምናክም ስለሆነ ማለት ነው። ስለዚህ እሱም በደንብ ማስተዋል ያስፈልጋል ማለት ነው። መነሻ ምክንያታቸው ምንድነው፣ ለምንድነው እዚህ ሱስ ውስጥ የገቡት የሚለውን ማየት ያስፈልጋል። በተማሪ ደረጃ በዋናነት ሁለቱ ነገሮች ላይ ነው የሚያርፉት። በሆነ የሕክምና አጋጣሚ የሚያገኙት ልምድ ይኖራል፣ ወይም ደግሞ ከጓደኞቻቸው ወይም በዙሪያቸው ካሉ ይሄ አክሰሰብል ከሆኑ ሚዲያዎች፣ ሶሻል ሚዲያዎች በሚያገኙት መረጃ አማካይነት የሚመጣ ተጽዕኖ ነው ማለት ነው። ስለዚህ በሁለቱ ምክንያቶች ተማሪዎች ወደዚህኛው የትራማዶል ወይም ደግሞ ኦፖይድ ነው የምንለው ሱስ ውስጥ ይገባሉ ማለት ነው። አጠቃላይ የትራማዶል ሱሰኝነት የሚያመጣቸው ጉዳቶች ምንድን ናቸው የሚለውን ስናይ የመጀመሪያውና ዋነኛው ነገር ይሄ ፊዚዮሎጂካል የሆኑ ዲፔንደንሲዎች ናቸው። አርቲፊሻል የምንላቸው ዲፔንደንሲ ማለት ነው። ባልወሰድነው ሰዓት ላይ የሚሰማን ዲስኮምፈርት ይኖራል። በጣም መጨነቅ ስሜት ይመጣል፣ ፍርሃት ይሰማናል። አንዳንዴ ደግሞ በጣም እንቅልፋችን ሁሉ እስከመረበሽ ይደርሳል። ምክንያቱም ውስጣችን ህመም ይሰማናል። ትክክለኛ ያልሆነ መነሻ ምክንያቱም ማይታወቅ ግን ህመም እንዳለ አድርጎ ይሰማናል። ስለዚህ ህመሙ እረፍት የሚነሳን ስለሚሆን
አሁንም መውሰድ እንፈልጋለን። ሌላኛው ደግሞ እየወሰድ ነው የሚያጋጥሙ በተለይ የመጀመሪያ ሰሞን ላይ ያሉ ስሜቶች ናቸው። እነሱ ደግሞ የማቅለሽለሽ ስሜት፣ የማስታወክ ስሜት፣ ራስ ምታት ስሜት ይኖሩታል። ነገር ግን ይሄኛው በተለይ አንድ ሰው እየለመደው ሲመጣ ወይም ደግሞ ዶዙን ትራማዶል በተደጋጋሚ እየወሰደው ሲመጣ ላያስተውለው ይችላል። ግን የመጀመሪያው ሰሞን ላይ የዚህ አይነት ስሜቶች ይኖራሉ ስል ሌሎቹ ግን ትልቁና ዋናው ነገር ከዚህ ነገር ውስጥ ለመውጣት ስለሚቸገሩ ይሄ ሳይኮሎጂካሊ መጨነቅ ስሜት ውስጥ ይገባሉ። በጣም ፍርሃት ይሰማቸዋል። ከዛ ነገር አሁንም ለመውሰድ እንዳለባቸው ያስባሉ። ሁሌም ከዛ ውጪ ከሆኑ ጭንቀቱን መቆጣጠር ስለማይችሉት አንዳንዴ ለመደበቅ ሲሉ ከፍተኛ መጠጥ ሊወስዱ ይችላሉ፣ ወይም ደግሞ የሆኑ የተለያዩ አይነት መድኃኒቶችን ሊጠቀሙ ይችላሉ። ራስ ምታቱም ኮንቲኒየስ የሆነና አንድ ቦታ የማይሆን ስለሚሆንባቸው የራስ ምታት ኪኒንም ቢወስዱ ላይሻላቸው ይችላል። ስለዚህ ያንን መድኃኒት አምጣ የማለት ስሜቱ ይኖረዋል ማለት ነው። ሌላው ደግሞ ተማሪዎች በብዛት በተለይ ተማሪ ግሩፕ ላይ ያሉ ወይም ታዳጊዎች መድኃኒቱን ለመግዛት ስለሚቸገሩ ወይም ደግሞ በብዛት ስለሆነ አወሳሰዳቸው ከአብዛኞቹ በክሊኒካል ይሄ በሕክምና ሂደቱ የተረዳ ነው። አወሳሰዳቸው እስከ 20 ፍሬ በአንድ ጊዜ በኮካኮላ ሊሆን ይችላል፣ በሌሎች ጣፋጭ ነገሮች ላይ ተበጥቶ የመውሰድ ነገሮች ስላሉት ቶሎ የመግዛት ነገር ይኖራል። ቶሎ መድኃኒቱን የፈልግ ነገር ይኖራል። ስለዚህ ለሱ ደግሞ ገንዘብ ያስፈልጋል። ያህንን ገንዘብ ለማግኘት አንድ ኢኮኖሚካል ጉዳት ይኖራል። ሁለት ደግሞ ትክክለኛ ባልሆነ መንገድ ገንዘቡን ለማግኘት የሚሄዱ ነገሮች ይኖራሉ። ስለዚህ መስረቅ ሊጀምሩ ይችላሉ። ሴቶች ደግሞ በማይሆን ህይወት ውስጥ አልፈው ያህን ገንዘብ አግኝተው ሱሳቸው ላይ ለማስታገስ መሞከር ሊኖር ይችላል። ስለዚህ ያህንን ነገር ለማግኘት በሚሄዱበት ውጣ ውረዶች ውስጥ ኢኮኖሚካል ጫናው ሌላው ጉዳት ነው ማለት ነው። ስለዚህ ሌላኛው ይሄ ሱስ የምንጠቀምባቸው ሰዓቶች ሁሌም በቅርበት የሚመጣ ስለሆነ አንዴ ወስደነው ስለማያቆም እሱን ለመጠቀም በሚፈልጉበት ሰዓት ላይ ትምህርታቸውን ሊያቆሙ ይችላሉ፣ ወይም ደግሞ ሊያቆራርጡ ይችላሉ፣ ከትምህርት ሊቀሩ ይችላሉ። ስራም ላይ ያሉ ከሆኑ ከስራ ሊቀሩ ይችላሉ፣ ሊያረፍዱ ይችላሉ፣ ስራ መቆራረጥ ይችላል። አንዳንዴ ከናካቴውም ሊተውት ይችላሉ። ስለዚህ ይሄ ኢኮኖሚካል ጫናው ፕሮዳክቲቪቲ የምንለው ወይም ደግሞ ይሄ ምርታማነታቸውንም ጭምር የመቀነስ አለው ማለት ነው። ሌላው ደግሞ ቤተሰብ ላይ ተጽዕኖ ያሳድራል። ልጁን የሚያስተምር ከሆነ የሚሰራ ከሆነ የአለመስራቱ አለመማሩ ቤተሰብ ላይ ከፍተኛ ተጽዕኖ ይፈጥራል። ስለዚህ እያሰፋን ስንሄድ ተጽዕኖ ለቤተሰብም እንደገና ደግሞ ኢኮኖሚካሊም ትልቅ ተጽዕኖ ይኖረዋል። ምክንያቱም መድኃኒቱ ራሱ ከውጭ በውጭ ምንዛሬ ስለሆነ የሚመጣው ባላስፈላጊ መንገድ የምንጠቀም ከሆነ በትክክለኛው ደግሞ መድኃኒቱን የሚያስፈልጋቸውን እጥረት የመፍጠርና ለተጨማሪ አላስፈላጊ ወጪ አገሪቷ ይዳርጋል። ስለዚህ በትንሹ የምናያት የትራማዶል ችግር የተማሪዎችን ሕይወት እስከ ማመሰቃቀል ደርሶ እንደገና ደግሞ ቤተሰብንም የሀገርን ኢኮኖሚ ይፈትን ነው ማለት ነው። ባልኖር ይሻላል የሚል ስሜት፣ ተስፋ የመቁረጥ ስሜት፣ ከዛም አልፎ ደግሞ በዚህ በምንጠቀማቸው ነገሮች ትክክል እንዳልሆኑ ስለምንረዳ ሰዎችም ስለሚነግሩን በአንድም በሁለትም አጋጣሚ ከጓደኞቻችን ጋር ለመግባባት ስለምንገባ ራስን መውቀስ እንደዚሁ ጥፋተኛ ነኝ ማለት ይሄ ጊልቲ የምንለው ፊሊንግም ጭምር ይመጣልና ይሄ ሁሉ ድምር ውጤቱ ስነ አእምሮአዊ ተጽዕኖዎች ናቸው ማለት ነው። ስነ ልቦናዊም ተጽዕኖ አንድ ላይ የሚመጣበት ነው ማለት። ስለዚህ ስፔሲፊካሊ እያንዳንዱ ዲስኦርደር እንደየታካሚ ቢለያየም ግን ይሄን ሱስ እዚህ ሱስ ውስጥ በመሆኑ ብቻ የሚያመጣቸው ስነ አእምሮአዊ ተጽዕኖዎች ናቸው ማለት ነው። እና ከዚህ ሱስ ለመውጣትስ ምን መደረግ አለበት? ምንድነው በዋናነት የዚህ የትራማዶል መድኃኒትን በአንድም በቅድም በጠቀስናቸው አጋጣሚዎች መጠቀም የጀመረ ሰው እና ከዛ ነገር ውስጥ እየተጠቀመበት ተደጋጋሚ መፈለግ፣ ህመምን ባይኖረው ህመም እየተሰማው ተደጋጋሚ እሱን ነገር መጠቀም መፈለግ፣ ሳይጠቀሙ ሲቀደሙ አምጣ የሚል ስሜት ካለው ወይም ያህን ነገር መጠቀሙ አስገዳጅ የሚሆንበት ደረጃ ሲደርስ በዛ ሱስ ውስጥ እንዳለ መረዳቱና ይሄ ማንኛውም ሰው ላይ የሚያጋጥም መሆኑ ማወቁ የመጀመሪያው ነገር ነው። ጥፋቱ ራስን መውቀሱ ምናምን ሳይሆን ሊጠቅመን የሚችለው በትራማዶል ሱስ ውስጥ ነው ያለሁት ብለን ማሰባችን አንደኛው ነገር ነው። ስለዚህ ለዚህ ደግሞ ሕክምና ራሱን የቻለ ሕክምና እንዳለው መረዳት ነው። ሰዎች ሕክምና እንዳለው እንዲያውቁት ያስፈልጋል። ግንዛቤ መስጠት ያስፈልጋል። ቤተሰቦች እንዲያውቁት ያስፈልጋል። አስተማሪዎች በአንድም በሁለትም ምክንያቶች በተለያዩ ምክንያቶች ከተማሪዎች ጋር ያለውን ነገር አጣርተው ወይም የደረሳቸውን መረጃ አይተው ሱስ ውስጥ ያሉ ሊሆን ይችላሉ ብሎ ካሰቡ በየትምህርት ቤት ውስጥ ባሉ የስነ ልቦና ባለሙያዎች ካውንስሊንግ መሰጠቱ አንደኛው ነገር ነው። ሁለተኛው ሕክምና ደግሞ በዘመናዊ መልኩ እንዳለው ማወቃቸው መረዳታቸው ነው። ስለዚህ ግንዛቤ መፍጠሩ ነው ዋናው የሚቀድም የሚችለው። ያንን ነገር ከተረዱት
ሕክምና ሂደቱ ላይ ማወቅ መረዳት ያስፈልጋል። ስለዚህ የትራማዶል ሱስን እንዴት ነው ከሕክምና ማውጣት የሚቻለው ሲባል ለዚህ ሕክምና ተብሎ የሚዘጋጁ መድኃኒቶች አሉ። እነዚህ መድኃኒቶች በጥንቃቄ የሚሰጡ ናቸው። የሰውነታችን ኦፖይድን በመልመዱ ወይም ትራማዶል የምንለውን ትራማዶል ውስጥ ያለው ንጥረ ነገር በመልመዱ አምጣ የሚለው ስሜት እንዲቀንስ በተመጠነ ዶዝ እየተሰጠ እንዲወርድ ይደረጋል ማለት ነው። ስለዚህ ለዚህ መድኃኒት ሰውነታችን የሚሰጠውን አላስፈላጊ የሆነ ወይም ደግሞ ይሄ ከናቹራል ውጭ የሆነ ፍላጎት ወይም ደግሞ ምላሽ እንድንቀንስ ያደርገናል ማለት ነው። መድኃኒቱ አንደኛው ጥቅሙ እሱ ነው። ሁለተኛው አብሮ ያሉ እንቅልፍ ማጣትም ካለ የመረበሽ ስሜት ካለ የመጨነቅ ስሜት ካለ እነሱን ማከምም ስላለብን ለመጨነቅ ስሜቱ ሕክምና ይሰጣል፣ ለእንቅልፍ ማጣቱ ሕክምና ይሰጣል። ስለዚህ ከዛ ሱስ ውስጥ እየወጡ ሙሉ ለሙሉ ድነው ወደ ነበሩበት በፊት ከዚህ ሱስ ነፃ ሆነው መስራት እንዲችሉ ተማሪም እንዲማር ማድረግ ይቻላል ማለት ነው። ሌላው መረሳት የሌለበት አብሮ የሚሄድ የስነ ልቦና ሕክምና ይሰጣል ማለት ነው። ይሄ ስነ ልቦና ሕክምና ጥቅሙ በጓደኞቻችን ውስጥ ከሆነ ግፊት ውስጥ አድርገው የከተቱን ቤተሰባችን ከሆነ የሚጠቀመው ወይም ደግሞ እንድንጠቀም የሚያስችል ኦፖርቹኒቲ ካለን ከነዛ ነገሮች ውስጥ እንዴት መውጣት እንደምንችል እንዴት ተቋቁመን በቀጣይም እዚህ ነገር ውስጥ መግባት እንደሌለብን የምንማርበት የስነ ልቦና ትምህርት ስለሆነ አይ ቲንክ እሱ በቀጣይነት ህይወታቸውን ቢውልድ እያደረገላቸው ከሱሱም ወጥተው በጥሩ ሁኔታ እንዲሄዱ ስለሚያስችላቸው እሱም ሕክምና አለ ማለት። ስለዚህ ዋናውና ትልቁ ነገር መረዳት ያለብን ነገር ከዚህኛው ሱስ ለመውጣት ራሱን የቻለ የሕክምና ሂደት እንዳለው ሰዎች በቂ በሆነ ጊዜ ውስጥ ታክመው ከዛ ሱስ ወጥተው ወደ ስራም ወደ ትምህርታቸው መመለስ እንደሚችሉ ግንዛቤ መፍጠር ነው ትልቁ ነገርና እሱን ማስረዳት ማሳወቁ ዋናው ነገር ነው።